ሰላም ጤና ይስጥልኝ የተከበራችሁ የቻናላችን አድማጭ ተመልካቾች የዕለቱ መረጃዎች እነሆ። በቅድሚያ ዋና ዋናዎቹም ባጫ ዳንሰኛ ነው የሚለውን ትርክት የፈጠረው ተስፋዬ ገብረአብ ነው ሲሉ ጀነራል ባጫ ደበሌ ተናገሩ። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ዳንሰኛም ምርኮኛም እንዳልሆኑ በመግለጽ ይህ ትርክት ከወጣሁበት ማህበረሰብ የሚያያዝ ነው ብለዋል። የሱዳን ፈጣን ድጋፍ ኃይል አርኤስኤፍ እና አጋሮቹ በቡሉ ናይል ግዛት ከፊል የጌሳን ከተማን መቆጣጠሩን አስታወቀ። የሱዳን ጦር በበኩሉ ከታጣቂ ኃይሉ የተሰነዘረበትን ጥቃት በሚገባ መመከቱ አስታውቋል። የሶሪያ ፍርድ ቤት በሽር አልአሳድን በሌሉበት በሞት እንዲቀጡ ውሳኔ አሳለፈ ተባለ። አሁን የእነዚህና ሌሎች መረጃዎች እናሰማችኋለን። አብራችሁን ቆዩም። ባጫ ዳንሰኛ ነው የሚለውን ትርክት የፈጠረው ተስፋዬ ገብረአብ ነው ሲሉ ጀነራል ባጫ ደበሌ ተናገሩ። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ዳንሰኛም ምርኮኛም እንዳልሆኑ በመግለጽ ይህ ትርክት ከወጣሁበት ማህበረሰብ የሚያያዝ ነው ብለዋል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌም ባጫ ዳንሰኛ ነው የሚለውን ትርክት ያለ ማስረጃ የተፈጠረ ሲሆን ይህን ትርክት ያስተዋወቀው ሟቹ ደራሲ ተስፋዬ ገብረአብ እንደሆነ ገልጿል። ጀነራል ባጫ ይህንን የተናገሩት ከአዲስ ኮምፓስ ሚዲያ ጋር ባደረጉት ቃለ ምልልስ ሲሆን በቃለ ምልልሱ በግላቸው ስለሚነሱ ትችቶች ምላሽ ሰጥቷል። ጀነራሉ ምርኮኛም ሆነ ዳንሰኛ እንዳልሆኑ ገልጾም በተለይ ባጫ ዳንሰኛ ነው የሚለውን አባባል ያለ ማስረጃ የተፈጠረ ትርክት ነው ብለዋል። ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኝ አካል ካለም ይውጣና ይናገር በማለትም ጀነራሉ ክሱን አጣጥሎታል። ዳንሰኛና ምርኮኛ የሚሉት ቅጽሎች የሞተና ያፈጀ ፕሮፓጋንዳ መሆናቸውን የገለጹት አምባሳደር ጀነራል ባጫ ደበሌም ተቃዋሚዎቻቸው ወደ ግል ስም ማጥፋት የወረዱት የእሳቸውን ፖለቲካዊ ሀሳብና አቋም በምክንያትና በሎጂክ መቃወም ስላልቻሉ እንደሆነም አመልክቷል። በየመን በችግር ውስጥ የነበሩ 1345 ኢትዮጵያውያን ስደተኞች በሐምሌ ወር ከየመን የባህር ዳርቻዎች ተነስተው ወደ ጅቡቲ መጓዛቸው ተገለጸ። ዓለም አቀፉ የፍልሰተኞች ድርጅት IOM የቅርብ ጊዜ ሪፖርት እንደሚያመለክተው በሐምሌ ወር የተመዘገበው የተመላሾች ቁጥር 1383 ስደተኞች ከነበሩበት ከሰኔ ወር ጋር ሲነጻጸር በ3 በመቶ ገደማ ቅናሽ አሳይቷል። ስደተኞቹ በላህጅ ግዛት ከሚገኘው የራስ አልአራ የባህር ዳርቻ በመነሳት ወደ ጅቡቲዋ ኦቦክ ከተማ ማቅናታቸው ሪፖርቱ ጠቁሟል። ይህ ጉዞ 14 አደገኛ የተባሉ የባህር ላይ ጉዞዎችን ያካተተ ሲሆን ስደተኞቹ በገዛ ፈቃዳቸው ያደረጉትን መመለስ እንዲሁም በየመን ባለስልጣናት የተወሰደው የማባረር እርምጃ ያጠቃልላል። በተጨማሪም 304 ኢትዮጵያውያን ስደተኞች ከአልማህራ ግዛት ተነስተው ወደ ኦማንዋ ዶፋር ማቅናታቸው የተገለጸ ሲሆን ይህም በሐምሌ ወር የመንን ለቀው የወጡ ኢትዮጵያውያን አጠቃላይ ቁጥር 1649 አድርሶታል። ከ2026 መጀመሪያ አንስቶ በአጠቃላይ 10879 ኢትዮጵያውያን ስደተኞች የመንን ለቀው ወጥተዋል ተብሏል። ከነዚህ ውስጥ አብዛኞቹ ማለትም 10270 የሚሆኑት ወደ ጅቡቲ ያቀኑ ሲሆን ቀሪዎቹ 609 ደግሞ ወደ ኦማን ተጉዘዋል። በሌላ በኩል በአካባቢው አደገኛ የሆኑ የባህርና የየብስ የፍልሰት ጉዞዎች በተጠናከረ ሁኔታ እንደቀጠሉ ሲሆን የዓለም አቀፍ የፍልሰተኞች ድርጅት መረጃ እንደሚያሳየው በተመሳሳይ ወቅት 110861 አፍሪካውያን ስደተኞች ወደ የመን መግባታቸው ተመዝግበዋል። የሱዳን ፈጣን ድጋፍ ኃይል አርኤስኤፍ እና አጋሮቹ በቡሉ ናይል ግዛት ከፊል የጌሳን ከተማን መቆጣጠሩ አስታወቀ። የሱዳን ጦር በበኩሉ ከታጣቂ ኃይሉ የተሰነዘረበት ጥቃት በሚገባ መመከቱ አስታውቋል። የፈጣን ድጋፍ ኃይሉ አርኤስኤፍ ማክሰኞ ዕለት በሱዳን ቡሉ ናይል ክልል ውስጥ የሚገኘውን የጌሳን ከተማ ሰፋፊ ክፍሎችን ተቆጣጥሮ እንደነበር የተገለጸ ሲሆን የሱዳን ጦር በከፈተበት ከባድ ጥቃት ምክንያት ከተቆጣጠረው አብዛኛው አካባቢ ለቆ እንደወጣ ተገልጿል። በሱዳን ሰሜን ነጻ አውጪ ንቅናቄ ተዋጊዎች የተደገፈው አርኤስኤፍ ከባድ መድፍና ድሮኖችን በመጠቀም ትናንት ጠዋት በጌሳን ላይ ኃይለኛ ጥቃት እንደፈጸመ የዘገበው ሱዳን ትሪቡን በዚህም የከተማዋ ሰፊ ክፍል ተቆጣጥሮ እንደነበር ታውቋል። የአርኤስኤፍ ተዋጊዎች ዋናውን ገበያ ጨምሮ ከተማዋ መቆጣጠራቸው የሚያሳዩ የቪዲዮ ክሊፖችን በማህበራዊ ሚዲያ ያሰራጩ ሲሆን የአካባቢው ምንጮች እንደገለጹት ገበያው በግስጋሴ ወቅት ሰፊ ዝርፊያና ውድመት ደርሶበታል። የሱዳን ጦር በከተማዋ ውስጥ ያሉትን የአርኤስኤፍ ክምችቶች
ግጭቶች ላይ ያነጣጠረ የድሮን ጥቃቶችን አጠናክሮ በመቀጠል ታጣቂው ከያዛቸው በርካታ ቦታዎች ለቆ እንዲወጣ እንዳስገደደው መረጃው ጠቁሟል። የሱዳን መንግስት ጥቃቱ በማረጋገጥ ጦሩና ተባባሪ ኃይሎች በብዙ ግንባሮች እየተዋጉ እንደነበር በመጥቀስ በተቃራኒው ከአርኤስኤፍ ጋር የተቋራኙ ታሲስ ኃይሎች ጌሳንን ተቆጣጥረው በሰራዊቱ ላይ ከባድ ጉዳት ማድረሳቸው አረጋግጧል። ከሰሜናዊ ናይል ክልላዊ መንግስት ጋር ቅርበት ያላቸው ምንጮች የጌሳን ጥቃት ከኢትዮጵያና ከደቡብ ሱዳን የተውጣጡ የውጭ ቅጥረኞችን በማሰማራት የተፈጸመ መሆኑ ክስ አቅርቧል። ዓለም አቀፉ የስደተኞች ድርጅት እንደዘገበው ደግሞ በተቀሰቀሰው ጦርነት ምክንያት በግምት 2500 ሰዎችን ከመኖሪያቸው አፈናቅሏል። የሊቢያ ወታደራዊ ደህንነት ኃላፊ መኪና ላይ በተጠመደው ቦምብ መገደላቸው ታወቀ። የሊቢያ ብሔራዊ ወታደራዊ ደህንነት ኃላፊ ፋውዚ ማንሱሪ መኪናቸው ላይ በተጠመደ ቦምብ መገደላቸው የሀገሪቱ ጦር አስታወቀ። ጦሩ ትናንት ማክሰኞ ባወጣው መግለጫ እንደገለጸው ደቡባዊ ሊቢያ የሚቆጣጠረውን ጦር ወታደራዊ ደህንነት ኃላፊ የተገደሉት ሰኞ ዕለት ነው። ወታደራዊ ባለስልጣኑ ከመስጊድ ከወጡ በኋላ መኪናቸው ላይ የተጠመደ ቦምብ ፈንድቶ መገደላቸው መገናኛ ብዙሃን ዘግበዋል። ፍንዳታው የተከሰተው በምስራቅ ሊቢያ ቤንጋዚ ግዛት ነው። ከሙአመር ጋዳፊ ውድቀት በኋላ ሊቢያ በእርስ በርስ ጦርነትና ባለመረጋጋት መፈተኗን ቀጥላለች። የመንግስታቱ ድርጅት እውቅና የሰጠው በአብድል ሐሚድ ዘይባ የሚመራው የትሪፖሊ መንግስትና የቤንጋዚ ጦር አዛዥ ካሊፋ ሀፍታር ሀገሪቱን ለመቆጣጠር ፊልሚያ ላይ ናቸው። የሊቢያ ጦር ባወጣው መግለጫ ግድያውን የከዳተኞች የወንጀል ድርጊት ብሎታል። ሽብርተኝነትና ሊቢያን ለማወክ የሚደረገው ጥረት ማዋጋት እንደሚቀጥልም አስታውቋል። የሶሪያ ፍርድ ቤት በሽር አልአሳድ በሌሉበት በሞት እንዲቀጡ ውሳኔ ያሳለፈ ተባለ። የሶሪያ ፍርድ ቤት ከስልጣናቸው የተወገዱት በሽር አልአሳድ በሌሉበት በሞት እንዲቀጡ ውሳኔ ማስተላለፉ ታውቋል። አምባገነኑ አልአሳድ በሀገሪቱ የእርስ በርስ ጦርነት ወቅት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎችን በመፈጸም ጥፋተኛ ተብለዋል። አልአሳድ በአውሮፓውያኑ 2024 ከስልጣን መወገዳቸውን ተከትሎም ከቤተሰቦቻቸው ጋር ሆነው ከደማስቆ ወደ ሞስኮ ከሸሹ በኋላ የፍርድ ቤት ውሳኔ ሲተላለፍባቸው ያሁኑ ለመጀመሪያ ጊዜ ነው። የአልአሳድ የአጎት ልጅ የሆነውን የቀድሞው የደቡብ ሶሪያ ዴራ ግዛት የፖለቲካ ደህንነት ኃላፊ አቴፍ ናጂብም ሞት ተፈርዶበታል። የእስረኞች ልብስ አድርጎ በፍርድ ቤት ውሳኔው ሲተላለፍ ተገኝቷል። ዴራ ግዛት የአልአሳድን አገዛዝ የጣለው ተቃውሞ መነሻ በመሆን ትታወቃለች። በአውሮፓውያኑ የካቲት 2011 ታዳጊዎች ግድግዳ ላይ ጸረ መንግስት ተቃውሞ በመጻፍ መከሰሳቸው መጠነ ሰፊ ተቃውሞ አስነስቷል። የጸጥታ ኃይሎችም ከፍተኛ እርምጃ ወስደዋል። ይህ እርምጃ አገር አቀፍ ተቃውሞ አቀጣጥሎም በመቶ ሺዎች የሚቆጠሩ ሰዎች መገደላቸው ይታወሳል። የሶሪያ ጊዜያዊ አስተዳደር ከ50 ዓመታት በላይ ከአልአሳድ አስተዳደር ጋር ትስስር ያላቸው ሰዎች ፍርድ ቤት እያቀረበ ነው። የዓለም የጤና ድርጅት ኢቦላ ቫይረስ ቀድሞናል፣ እኛ እየተከተልነው ነው ሲል አስጠነቀቀ። ሰሞነኛው የዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ የተከሰተው በሽታው በይፋ ከመታወጁ ቢያንስ ከ3 ወራት በፊት በመሆኑም የጤና ባለስልጣናቱ ቀድሞ የተሰራጨውን በሽታ ለመቆጣጠር አሁን እየጣሩ መሆኑን የዓለም ጤና ድርጅት ገለጸ። ግንቦት ላይ ወረርሽኝ መሆኑን ከታወጀበት ጊዜ አንስቶ ከ1900 በላይ ሰዎች የሞቱበት ይህ ክስተት በሟቾች ብዛት ሁለተኛ የኢቦላ ወረርሽኝ ሆኗል። የበሽታው የስርጭት መጠን አሁን ከፍተኛ መሆኑ ቫይረሱን ለመቆጣጠር እየጣሩ ላሉት ባለስልጣናት ተጨማሪ ስጋት ፈጥሯል። አሁን የተከሰተው ቡንድቡግዮ የተባለው የኢቦላ ዝርያ የተነሳው የደህንነት ስጋት ካለበት የዲሞክራቲክ ኮንጎ ምስራቃዊ ክፍል ነው። የአካባቢው የጸጥታ ችግር በሽታውን ለመቆጣጠር የሚደረገው ጥረት አስተጓጉሏል። ይህንን ዝርያ ለማከም ጥቅም ላይ እንዲውል የጸደቀ ክትባት ወይም መድኃኒት አለመኖሩም ተጨማሪ ተግዳሮት ሆኗል። የዓለም ጤና ድርጅት የአፍሪካ ዳይሬክተር ዶክተር መሐመድ ጃናቢ ቫይረሱን እየተከተልን ነው፣ ነገር ግን ቀድሞናል ሲሉ የወረርሽኙ ማዕከል በሆነችው ቡኒያ ከተማ በተካሄደው ጋዜጣዊ መግለጫ ላይ ተናግረዋል። ዳይሬክተሩ ቫይረሱ የካቲት ላይ እንደጀመረና በወቅቱ ወባ ወይም ታይፎይድ ነው በሚል ሕክምና ሲሰጥ እንደነበረ የሚያሳይ ጥናት መኖሩን ጠቁመዋል። የጸጥታ ችግሩ የጤና ባለሙያዎችን ስራ የገደበ አንድ ጉዳይ መሆኑን ያነሱት ዶክተር ጃናቢ በዚህም ምክንያት ሕክምና እያገኙ ያሉት 30 በመቶ ገደማ ታካሚዎች እንደሆነና ሌሎቹ ቤታቸው ውስጥ ህይወታቸውን እያለፈ መሆኑ ገልጸዋል። ሀዘንተኞች አስከሬን
አስከሬንን የሚነኩበት ባህላዊ የቀብር ስነ ስርዓት መኖሩን እንዲሁም አንዳንድ ሰዎች የጤና ባለሙያዎች ላይ ያላቸውን ጥርጣሬ ተጨማሪ ተግዳሮት ነው ተብሏል። እስካሁን 4294 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የ1690 ታማሚዎች ህይወት ማለፉን የኮንጎ ጤና ሚኒስቴር አስታውቋል። የኢቦላ ታሪክ ከፍተኛ የሟቾች ቁጥር የተመዘገበው በአውሮፓውያኑ ከ2014 እስከ 2016 ባሉት ዓመታት ነበር። በወቅቱ በምዕራብ አፍሪካ በተከሰተው ወረርሽኝ የ11325 ሰዎች ህይወት አልፏል። ለዛሬ የያዝናቸው መረጃዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ